ቪዲዮ ለቅቄ አጠፋሁት ወዲያውኑ። በጣም ትልቅ ይቅርታ፣ ድምጽ ስለሌለው በሳይለንት ስለነበረ ነው ያጠፋሁት ውዶቼ። ቤዚና ማርኬ ምርጥ የሮማንቲክ ምሽት ነው ያሳለፉት ዛሬ ማለት ነው። ዋው እንዴት ነው የሚያምረው! እችን ቤት እኮ እንዴት እንዳደመቀቻት ቤዚዬ ድምቀቷ። ማርኬ ደግሞ ማለት ነው የፍቅር ቃላቶችን እንደዛ በሚያሽኮረምም ሁኔታ ዝርግፍ አድርጎ ከጨረሰ በኋላ የፍቅር ቃላት መናገር ልጀምር ነው አላለም? እኔማ እኮ አሽኮረመሙኝ። እንዴት አሽኮረመምኩ! የሆነ ቦታ ላይ የዛሬውማ ይለያል እኮ። ቤዚ ደግሞ ማለት ነው አባቴ ግንባሬ እዚህ ጋር ነው እሺ ላስታውስ ብዬ ነው ስትል ማርኬ እኮ መንገዱን ሳት አደረገ የሆነ ጊዜ ላይ። ለነገሩ ያንን እንቡጥ የመሰለ ፊቱ ላይ ተቀምጦ እንዴት ሊሳሳት የማይችለው የኔ ወዶችና ውበቷ ያሳሳል ቤዝዬ ማለት ነው። እንኳን እንደዚህ ቆንጅጅት ብላ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ። የኔ ምርጥ ቤተሰቦች እንደተለመደው ቪዲዮ ላይክ እያደረጋችሁ ጀምሩ። ውድ የማርኬና የቤዝዬ ቤተሰቦች፣ የኔ ውድ ቤተሰቦች በማታው ቪዲዮ ላይ ያው እንግዲህ ቀሩብን እየወጣው እየገባው እያየዋቸው ነበር እያላችሁ ነበርና እኔም እንደዛ ስለነበረ ምሽቱን ያመሸሁት ማለት ነው። እረዳቸዋለሁ። የምትወዱ ሰው ሲቀር ማለት ነው ቅር ይላል በእውነቱ ማለት ነው። እና ግን ደግሞ የራሳቸው ጊዜ እንዲኖራቸው ፈልገው ይሆናል፣ ጊዜ እያሳለፉ ይሆናል አላልኳቸው? ይሄውና ይሄ ታይቶኝ እኮ ነው የኔ ውዶች፣ ይሄ ታይቶ ነው ዛሬ ደማቅ ምሽት ነው ያሳለፉት። በዚህ መሀል ግን እህቴ ትናንት በሰራሁት ቪዲዮ ላይ ከይቅርታ ጋር የእነሱን ሜንሽን እያደረግሽ ቪዲዮ ስትሰሪ የእነሱን ስም ሜንሽን አድርጊ ላልችኝ እህቴ ማለት ነው። የኔ ውድ ይቅርታ የሚያስብል ነገር የለም። ግን እኔ ከዚህ በፊት ማለት ነው ያው ምናልባት ላታውቁኝ ትችላላችሁ ወይም ደግሞ ልታውቁኝ ትችላላችሁ። በሀይሚና በብሩኬ በጣም እሰራ ነበር ከዚህ በፊት እና በሀይሚ ስሰራ ራሱ የብሩኬ ስም ነው የሚመጣልኝ ሜንሽን የማደርገው። ሲቀጥል ደግሞ በሌሎች ሁሉ የምሬን ነው። እንደውም አሁን አንዳንዶችን በስማቸው ማድረግ ጀመርኩኝና ማንኛውንም ቪዲዮ ስሰራ የእሱ ስም ነው ፊት ለፊት የሚመጣው ሜንሽን ላደርግ ስል በቃ እንደ ልምድ ሆነብኝና የትኛውንም ቪዲዮ የትኛውንም ሰው ስሰራ የናብርሽ የነሩታንም ስሰራ በቃ ብሩኬ ነው የሚመጣውና የእሱን ስም አስገባለሁኝ ማለት ነውና የእነሱን ሜንሽን ላለማድረግ ፈልጌ አይደለም። በቃ ጀስት እንደ ልምድ ሆነብኝ የኔ ወዶች። እና ከዚህ በኋላ እነሱን ሜንሽን እያደረግኩኝ እሰራለሁ። ምንም ችግር የለውም። አንዳንዴ ያው ስም ሜንሽን ስታደርጉ የማያውቃቸው ሰው ያንን ስም አይቶ ሄዶ እነሱን ሰብስክራይብ ለማድረግም ይሞክራል እና ምንም ችግር የለም። ስላስታወሽኝ ግን አመሰግናለሁ። ለወደፊቱ አስተካክላለሁ። እና በሀይሚና በብሩኬ ስሰራ ሳለ ከዚህ በፊት በቀን 3 ጊዜ ሁላ ምናምን ሰራ ነበር ቤተሰቦች። ግን ቻናሌ ችግር ገጠመው። የሆነ ጊዜ ላይ ቪዲዮ መጥፋት ጀመረ። ከዛ ዋርኒንግ ተላከብኝ። ከዛ በኋላ መጨረሻ ላይ ተቀጣሁ። ከዛ ቤተሰቦች ጠፉ እንዳለ ማለት ነው። የምሰራው ቪዲዮ ለማንም አይደርስም። ስለዚህ እንዲሁ እመለከታቸዋለሁ። በሌላ ቻናልም አለኝ በእነሱ በዛ እሰራለሁ። አንዳንዴ በእነሱ መስራት ያቆምኩት በዚህ ምክንያት ነው እላቸዋለሁ። እና በዛ ልምድ ሆኖብኝ ነው ልላችሁ ፈልጌ ነው። እና ወደ ማርኬና ወደ ቤዚ ስመጣላችሁ በመጀመሪያ ቤቷ ስዊት ሆም መባል አለባት ብያችሁ አይደል? እቺ ስም ግን ለቤዝዬ ጻፉላት በእናታችሁ። በቃ ቤቷን ስዊት ሆም ማለት አለባት። እንዴት እንደምታምር እኮ ምርጥ አድርጋ ነው የምትይዛት አላልኳችሁም? ይኸውላችሁ እንዴት ነው ቁልጭልጭን ያደረገቻት እንደሷ ማለት ነው። የሆነ ጊዜ ላይ ካሜራው ሲያስገባው አላየችውም? እንዴት እንደምታምር አነስ ብላ ማለት ነው። ሲጀመር ሴት ልጅ ለቤት ድምቀት ነች። መብራት ባይኖርም እንኳን ሴት ልጅ ለቤት ድምቀት እንደሆነች የታወቀ ነገር ነው። እና የዛሬው ሙያ ደግሞ ይለያል የኔ ውዶች። ምንድን ነው የሰራችሁ ግን? ፓስታ ነው ብቻ የውጮች ምግብ ነው ዛሬማ ሰርታ የጠበቀችው። ማርኬ ግን እኮ የምር ታድሏል። በዚህ እድሜ ይሄን ያክል እውቀት ያላት ከሙያ እስከ መልክ ድረስ አሟልቶ የሰጣት የምሬ ነው። አነጋገር ትሉ የሚደርስባት የለም። ወንድ ልጅ ደግሞ ምን ይባላል መሰላችሁ? ሆዱን ይወዳል ወንድ ልጅ ከበላ ምንም ችግር የለበትም ይባላል። እና እንደዚህ የባሏን ፍላጎት የምታሟላ ሚስት ማግኘት በዚህ ዘመን በጣም መታደል ነው። ማርኬ ፈጣሪ ይጠብቅልህ፣ ቤዚዬን አንተም ፈጣሪ ይጠብቅህ። እና ደግሞ ቤዚና ማርኬ በተቻላችሁ መጠን ቤተሰቦቻችሁ ሁሌም ስለምጠብቋችሁ ቶሎ ኑላቸው፣ አትጥፉባቸው። የምሬ ነው። በተቻላችሁ መጠን ማለት ነው። እና ቢያንስ
ዩቲዩብ ብትቀሩም በቲክቶክ ምናምን እንደማንኛውም ሰው በቲክቶክ መሳተፍ ብቅ ብቅ ማለት ልመዱበት ማለት ነው። እና እዚህ ጋር እናንተ ስትቀሩ በጣም ብዙ የሚያስጨንቀው ሰው አለ፣ የእናንተ ነገር የሚያሳስበው ሰው አለ። እና ከዛ በተረፈ ደግሞ ወደ ስጦታው ስንሄድ አዎ እንግዲህ ያው በዚህ ስጦታ እኛም ተናደንበት ያለፍነው ነገር ነው። ማርኬ ያደረገው ልክ ስላልነበረ ባለፈው። በእርግጥ ከዚህም በፊት ቤዚ በቃ አሻንጉሊትን ውሰድ ብላ ያችን አሻንጉሊት ይዛት መታ ነበረ። ያው አንዳንዴ ልጅነት ነው መሰለኝ፣ ልጅነት። በነገራችን ላይ እኔ አሁን በዚህ ልፈርድ አይደለም፣ እንደዚህ አይነት ነገር ከኔም ጋር ስለደረሰ ማለት ነው። እኔም የሆነ ስጦታ መልሻለሁ ውዶችዬ፣ እና ከባድ ነው። ለዚህ እኮ ነው ሰው ሲናደድ በዛ ሰው ቦታ ሆነን ነው ማሰብ ያለብን እንጂ መፍረድ አይገባም የሚለው ማለት ነው። በቦታው ስትሆኑ የምታደርጉትን ነገር አታውቁም። ማርኬና ቤዚ አሁን ሲያልፍ ደበራቸው ያደረጉት ነገር ልክ እንዳልሆነ እና ያው ስጦታውን መልሳ ሰጥተዋለች። እንግዲህ በፕሮሚስ ነው ድጋሚ ምንም ነገር ቢፈጠር እንዳያወልቀው እንዳይመልስላት አስጠንቅቃ ነው የሰጠችው። ከዚህ በኋላ ምንም ነገር አይፈጠርም። ምንም ነገር እንዳይፈጠር ደግሞ እንደው ፈጣሪ አምላክ ክልል ጥብቅ ያድርጋችሁ። እውነት ያው ምንም ነገር ላለመፍጠር መሞከር አለባችሁ። እናንተም ያው ግንኙነታችሁን በደንብ ማጥበቅ ይጠበቅባችኋልና በመጀመሪያ ያው እናንተው በእናንተው ከተሳሰባችሁ ምንም በመካከላችሁ የሚገባ ነገር የለም። ምንም ቢፈጠርም እንኳን ሁለታችሁ ብቻ ተነጋግራችሁ ለመፍታት መሞከር ነው ያለባችሁ ማለት ነው የኔ ምርጦች። ከዛ በተረፈ በጣም ነው የምታምሩት፣ በጣም ነው የምታሳሱት። ፈጣሪ ትልቅ ደረጃ ያድርሳችሁ። የእውነት ይሄ ፍቅራችሁ ደግሞ ማስተማሪያ ይሁን እስኪ ለሌሎች። እና ዛሬ ደግሞ ደስ ካለኝ ፓርት አንዱ እንዴት ነው መሰላችሁ? የምር ማለት የእናንተ የራሳችሁ የምትሉትን ነገር እኮ የመሰለ የለም። ማርያምን አሁን ቤዚ እንደዚህ አይነት ነገሮችን ብዙ ጊዜ ስታደርግ እናያታለን ማለት ነው። ማለት እንደዚህ ሰውን ማስደሰት ፏፍርሽ አድርጋ ምናምን ነገር ለሰው ደስታ መሆን የምትፈልግ አይነት ልጅ ናት። ብዙ ጊዜ ባየዋትና በታዘብኳት መሰረት ግን ደግሞ ይሄን ነገር የምታደርገው ወይም ውጭ ላይ ወጥተው ይሄ መናፈሻ ቦታ ነው ወይም ደግሞ ከማርኬ ቤት ነው ብዙ ጊዜ ስታደርግ የምናያት። ዛሬ ግን ምንም ይሁን የእሷን ቤት አይሁን የኔ የምትለው ነገር ስላላት ብቻ ከቤቷ እንደፈለገች ማንም አየኝ አላየኝ ሳትል እንደፈለገች አዘጋጅታ የፈለገችውን ማድረግ በጣም ለኔ ትልቅ ነገር ነው። እና ማንኛውም ሰው የኔ የሚለው ነገር ቢኖረው ደስ ይለኛል። የሰው እጅ ማየት ከሰው መጠበቅ በጣም ከባድ ነገር ነው። እና ብቻ በጣም ነው ደስ ያሉኝ ዛሬ ያመጡት ቪዲዮ። ወይኑም ተጠጣ። ባለፈው እንግዲህ ቤዝዬ ማለት ነው ወይን ተቀምጦ እንዴት ውሃ ብዬ ነበረ። ይኸው ዛሬ እንግዲህ ተጠጣ ተበላ። የኔ እንቁ ማርኬ ደግሞ ማለት ነው አይፎን የመጣ አስመስሎ እኮ ሸወዳት ቤዝዬ። እንዴት አስቻለ ግን ማርኬ። በእርግጥ ስጦታ እኮ አይናቅም። በእውነቱ ስጦታ ምንም ነገር ይሁን አይናቅም። ማስቲካም ይስጣችሁ ሰው ስጦታ እስከሆነ ድረስ ያንን ስጦታ አክብራችሁ መቀበል ይገባችኋል። ግን ቤዚ እንዴት ነው አንደኛ ስልክ የላትም እና የምርም ስልኩን ያመጣላት መስሏት ነበር እኮ መጀመሪያ ደስታዋ። የኔ እናት የኔ ድንቡጭዬ ማለት ስታኮርፍ ማለት ነው ፊቷ ድንቡጭ ፊቷ ማለት ነው። ብዙ ጊዜ ቤዚ ስታኮርፍና ስታኮር ፊቷ ድንቡጭ ነው የምትለው ቶሎ ብላና። ለማንኛውም በቀጣይ አይዞን የኔ ውድ ሰርፕራይዝ ያደርግሻል ብዬ አስባለሁኝ። ብቻ ውድ ቤተሰብ እናንተም ዛሬ ደስ እንዳላችሁ ተስፋ አደርጋለሁኝ። ምክንያቱም እጅግ በጣም ደስ የሚል ቪዲዮ ነው ያያችሁት። ሲቀጥል ደግሞ ስለ ልብሷ የተናገራችሁ ሰዎች አላችሁ። እንግዲህ አትጨቃጨቃቦ ማለት አሁን ልብሷ ምንድን ነው እስኪ ዛሬ የሆነ በጣም ልክ የሌለው ነገር ስትለብስ ሁላችንም እንናገራለን። የዛሬ ግን አንደኛ ነገር ባለቤቷ ነው። ሲቀጥል ደግሞ ከቤቷ ነች። ያን ያክል ደግሞ የተገላለጠ ነገር የላትም እኮ አይደል እንዴ? ምንድነው ልብስሽን አስተካክይ ምናምን። በቃ ሁልጊዜ በሰው ሕይወት እየገባችሁ ፈራጅ እንሆን የምትሉ ሰዎች አርፋችሁ ተቀመጡ። ማርም ሲበዛ ይመራል። የምሬን ነው። በቃ በሁሉም ነገር አቃቂር መውጣት በጣም የሚያስጠላ